በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ሥራችን ነህ፣ አንተ መሠረታችን ነህ። አንተ የተሸከምከን ግንድ፣ አንተ የፍሬያማነታችን ምስጢር፣ አንተ የስኬታችን ቁልፉ የመንገዳችንም ብርሃኑ ነህና በእውነት እናመሰግንሃለን። አምላካችን ሆይ ልባችን ክፉ ሆኖ አንደበታችን ቢከፋ ተግባራችንም በፊትህ በጎነትን ቢያጣ ዘወትር ምንጩን ልትቀድሰው ትጥርልናለህ፣ ትጨነቅልናለህና ጌታችን ሆይ ተመስገን። በሰማያት ያለኸው ከምድር ያልተለየኸው በዓይናችን የምናይህ በልባችን የምታንጎዳጉደው የአደባባዩም የጓዳውም ጌታ አንተ ነህና በምስጢር የለመንህን በአደባባይ የመለስክ ራቁትነታችንን በጸጋህ የሸፈንክ እኔ ያለሁ ብለህ የኑሮ መተማመኛን የሰጠህን ብዙ ነገራችንን ስንሸኝ አንተ ግን ቋሚ ሆነ ያለህልን ወደፊትም የምትኖረን ጌታችን ሆይ በእውነት እናመሰግንሃለን። በዕድሜ መስታወት ያየን፣ በዕድሜ ጉዞአችን ያተረፍን፣ በዕድሜ ውጣ ውረድ ምርኩዝ ያደረግን፣ ሁሉን ስናጣ የተገኘህልን፣ ሁሉን ስንከስር ያተረፍን ቁም ነገራችን አንተ ነህና በእውነት እናመሰግንሃለን። አምላካችን ሆይ መንገዱ ጨለማ፣ መሰናክሉ የሚያደማ፣ እንቅፋቱ የሚቆርጥ፣ አሽከላው የሚተበትብ፣ መረቡ የሚያስር ቢሆንም አንተ ከፊት ለፊታችን ፊት አውራሪ ሆነህ ቀድመሃልና እየተዋጋህ ድልን እየተከራከርክ አንደበት ስለሆንከን በእውነት እናመሰግንሃለን። አምላካችን ሆይ የውስጣችንን የምታውቅ አንተ ነህ፣ የሰዎችንም ውስጥ የምታውቅ አንተ ነህ። በሰው ሁሉ ልብ የሚመከረውን ክፉ ነገር ሁሉ እያከሸፍክ የእኛም ሐሳባችን ክፉ ምኞታችን እጅና እግር አግኝቶ ራሳችንን እንዳይጎዳን፣ ሰዎችን እንዳያሳዝን፣ አንተንም እንዳያስቀይም ዘወትር ትጥራለህና ጌታ ሆይ ተመስገን። አምላካችን ሆይ የገባንብህ በሩ አንተ ነህ፣ የደረስንብህም መንገዱ አንተ ነህ፣ ያየንብህ ብርሃኑም አንተ ነህ፣ የኖርንብህም ሕይወቱ አንተ ነህ። ሁሉ በአንተ ነው፣ ሁሉም ከአንተ ነው፣ ሁሉም ለአንተው ነው። ጌታችን ሆይ
እግዚአብሔር ተብሎ መመስገን፣ ያህዌ ተብሎ መደነቅ፣ ኢየሱስ ተብሎ ዝማሬ መቀበል፣ መንፈስ ቅዱስ ተብሎ አኮቴትን መውሰድ፣ መሥዋዕትንም መቀበል ይገባሃል። በእውነት እናመሰግንሃለን ስለ ቸርነትህ። በዚህ በክፉ ዘመን በሚያደናግረው እምነትና ስህተት፣ ዓለማዊነትና መንፈሳዊነት፣ ሰማያዊነትና ምድራዊነት፣ ቤተ ክህነትና ቤተ መንግሥት በተምታታበት ዘመን አቤቱ የቀኙን መንገድ እንድታሳየን፣ ባየህልን መንገድ እንጓዝ ዘንድ ጸጋህን እንድታበዛልን አቤቱ እንማጸናለን። ጌታ ሆይ ብዙ ዘመን በሩ ላይ ቆመን እያንኳኳን ነው። አምላኬ ልመናዬን ቢሰማ፣ መሻቴን ቢፈጽምልኝ፣ ደጁን ቢከፍትልኝ እያልን እየከጀልን ነው። አምላካችን ሆይ እንድትሰማን፣ ዛሬ የዘመናት ቋጠሮ የሚፈታባት ቀን እንድትሆን፣ የልመናም ጽዋ ሞልቶ በአንተ ደስ እንዲለን ቀኑን የመፍትሄ እንድታደርገው እንጸልያለን። ከሁሉ በላይ ከራሳችን ክፉ ምኞት እንድትፈታን፣ ሰይጣን ከዘረጋው አሽክላ እንድታዘልለን፣ ዓለም ከምታቀርብልን ግብዣ ሁሉ በላይ መጓደድን እንድትሰጠን፣ በመንፈሳዊ ክብር በልዑል በልዕልት ማዕረግ በንጉሥ ልጅነት ወግ መቀመጥን እንድትሰጠን አቤቱ እንማጸንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ደጁ የተዘጋባቸው ብዙ ሕመምተኞች፣ ብዙ እስረኞች፣ ብዙ ስደተኞች፣ ብዙ ፍትሕ ተጠባባቂዎች፣ ብዙ ረሃብተኞች፣ ብዙ ወጣቶች፣ ብዙ ጎልማሶች፣ ብዙ ሽማግሌዎች፣ ብዙ ሕፃናት አሉና አቤቱ ደጁን እንድትከፍተው፣ በጦርነት ላሉ ሰላምን፣ በረሃብ ቀጠና ላሉ ጥጋብን፣ ለታወኩ ጸጥታን፣ ለተሰደዱ መልካም ወደብን እንድትሰጥልን እንማጸናለን። ስለ ቸርነትህ ከፍ ካሉት በላይ ከፍ ያልከው እግዚአብሔር ከዝቅታችን እንድታነሳን፣ ካስተሳሰባችን ወለል አንተ ካለህበት ከአርያም እንድታደርሰን አቤቱ እንጸልያለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ያንተ የሆነው መልካም ነገር ሁሉ ያገኘን። ከዓይነ ሞት አቤቱ ሰውረን፣ ከጠላትም ከቂመኛም አቤቱ ነፍሳችንን ጋርድ። በዚህ ቀን የምናቀርበውን ይህንን ምስጋና አገልግሎታችንን በብሩህ ገጽ አቤቱ ተቀበለው። አንደበታችንን አንደበት አድርገው። በልባችን ከተማ እንድትመላለስ፣ በልባችን ዙፋን እንድትነግስ የትእዛዝ የእዘዝ ቃልህ እንዲወጣ እንጸልያለን። ስለ ቸርነትህ አስቡን ያሉ ወገኖቻችንን ሁሉ እንድታስብልን፣ ያዘኑ እንዲጽናኑ፣ የወደቁ እንዲነሱ፣ የሳቱ እንዲመለሱ፣ ያንቀላፉ እንዲነቁ፣ የተሰደዱ ለሀገራቸው እንዲበቁ፣ የታሰሩ እንዲፈቱ፣ የታመሙ እንዲድኑ፣ በሰው የተከዱ ያንተን አለኝታነት እንዲያገኙ፣ ትዳር ያዘመመባቸው ቤቱ እንዲቃና፣ ልጆቻቸው ያመፁባቸው ገንዘብ እንዲሆኗቸው፣ ራሳቸው ያመለጣቸው ራስን በመግዛት መንፈስ እንዲባረኩ እንጸልያለን። ለዓለም ሁሉ የምህረት ፊትህን እንድትመልስ፣ ዕለት ዕለት እየተጫነ ያለውን የኑሮውን ቀንበር እንድታቀለው ጌታ ሆይ ለምድር ነገሥታት፣ አማካሪዎችና ጠቢባን፣ ባለጠጎች ሁሉ ማስተዋልን እንድትሰጣቸው፣ የፈጠርከውን ሲያስጨንቁ እንዳትተዋቸው እንጸልያለን። ስለ ሁሉም ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የአንደበት ኃጢአት የሚል ነው። ጽድቅ በማሰብ
በመናገር በመስራት እንደሚፈጸም ሁሉ ኃጢአትም በሐልዮ በነቢብ በገቢር የሚፈጸም ነው። አንደበታችን የንጉሥ ጥሪ ያለበት ነው። እግዚአብሔር በአንደበታችን ይከብራል ስንል በዝማሬያችን፣ በቅዳሴያችን፣ በስብከታችን፣ በምስክርነታችን፣ በምክራችን፣ በአጽናኝነታችን ይከብራል ማለት ነው። በምድር ላይ ካልተጠቀምንባቸው ኃይሎች አንዱ አንደበት ነው። አንደበት የእግዚአብሔር መሳሪያ ሲሆን በጨለማ ላይ ብርሃን ያውጃል። ብርሃን ይሁን የሚለው ቃል ሲነገር የነቢብ ፍጥረታት መታየት ጀምረዋል። ብርሃን ይሁን የሚል ቃል ሲሰማ የነቢብ ፍጥረታት መታየት ጀምረዋል። እግዚአብሔር በቃሉ ይህንን ዓለም ፈጥሮታል። በቃል የተፈጠረው ዓለም በቃል ይራመዳል። በቃል የተፈጠረው ዓለም በቃል ህልውናን ያገኛል። እግዚአብሔር በአንደበታችን ሊያጽናናበት፣ ሐዘንተኞችን፣ ሰባሮችን ቀና ሊያደርግበት ይፈልጋል። እግዚአብሔር በአንደበታችን የሰዎችን ነገ ሊያሳምርበት፣ ሊመክርበት ይፈልጋል። እግዚአብሔር በአንደበታችን ሊያስተምርበት፣ የድንቁርናን ጨለማ ሊገፍበት ይፈልጋል። እግዚአብሔር በአንደበታችን የደስታን ዘይት ሊያፈስበት፣ የሐዘንን ማቅ ሊቀድበት ይፈልጋል። አንደበቴ የኔ አይደለም የእግዚአብሔር ነው ማለት የመንፈሳዊነት ክብር ነው። በዚህ ዓለም ላይ የምንኖረው ምድራዊ ኪሩብ የእግዚአብሔር መገለጫ ዙፋን ሆነን ነው። እያንዳንዱ ሰው ለተራ ጉዳይ በምድር ላይ የተቀመጠ በርካሽ ዓላማ በዜሮ ድምር የተፈጠረ አይደለም። እያንዳንዱ ሰው በምድር ላይ የሚኖረው እግዚአብሔርን ወክሎ ነው። ሰውን የምናከብረው እግዚአብሔር በሰው ላይ ያለውን ዓላማ በማሰብ ነው። ያለ ዓላማ የሚኖር ሰው ቢታየን እንኳ ያለ ዓላማ ግን የተፈጠረ ሰው የለም። የሰው ክብሩ እግዚአብሔር በእርሱ ላይ ያለው ዓላማም ነው። አዎ እግዚአብሔር በአንደበታችን መገለጥ ይፈልጋል። የነቢያት አገልግሎት የምንለው ይኸው ነው። በአንደበታቸው ነገን ለትውልድ አዩለት። የሐዋርያት አገልግሎት የምንለው በአንደበት የተከናወነ ነው። ባጭር ቃል እያንዳንዳችን የቃል ውጤቶች ነን። እምነት ከመስማት ነው ተብሏል። ለመስማት የምስራችን የተናገሩ አሉ። ሰምተን ነው ያመንነው። እምነት ከመስማት እንደሆነ ሁሉ መካድም ከመስማት ነው። ማንን እንደምንሰማ መጠንቀቅ ያስፈልገናል። የምንሰማው
የእምነትን ቃል ከሆነ እምነታችን እያደገ ይመጣል። የምንሰማው የመናፍቃንን የካህዲያንን ቃል ከሆነ እምነታችን እየተሸረሸረ ይመጣል። አዎ እምነታችን በቃል ላይ የተመሰረተ ነው። ቃል ቀላል ነገር አይደለም። አንዲት ሴት የወላጆቿን ቤት ትታ የተወዳጃትን ተከትላ የምትሄደው አልከዳሽም ለሚለው ቃሉ ነው። ቃል እግዚአብሔር ነው። ቃል ብርቱ ነው። ቃል ዓለም የተፈጠረበት ነው። ቃል ዓለም የሚፈርስበት ነው። ለእግዚአብሔር አንደበት መሆን ያስፈልጋል። የነደደውን እሳት ለማጥፋት፣ የሻከረውን ልብ ለማለስለስ፣ የቆሸሸውን ማንነት ለማንጻት ለእግዚአብሔር አንደበት መሆን ያስፈልጋል። አንደበታችን በተለያየ መንገድ ከራሳችን ቁጥጥር ውጭ ከመንፈስ ቅዱስ ግዛት ሊያምጽ ይችላል። ነፍሴን መለሳት ብሎ ነቢዩ እንደተናገረው እምንመለሰው ወደ ልባችን የምንመለሰው ወደ በጎ ቃል የምንመለሰው በእግዚአብሔር አጽናኝነት፣ በእግዚአብሔር መካሪነት፣ በእግዚአብሔር አስተማሪነት ነው። በየዕለቱ አንሰርቅም፣ በየዕለቱ አናመነዝርም። ከዕለታዊ ፈተናዎቻችን አንዱ አንደበታችን ነው። አንደበታችን አንዳንድ ጊዜ የልባችን ወራጅ ይሆናል። ሌላ ጊዜም ማድረግ ያልቻልነውን የምንወጣበት መበቀያችን ይሆናል። አንዳንድ ሰው የሚለውን ክፉ አያደርገው፣ ግን ሲናገረው ይውላል። አንደበት የበቀል መሳሪያ ሊሆን ይችላል። ሰዎች በዱላ አካልን ሲነኩ፣ በአንደበት ግን የሰውን ስሜትና መንፈሱን ሊሰብሩ ይችላሉ። ስለዚህ አንደበታችንን እንደገና መገምገም ያስፈልጋል። ብዙ ሰው እኔ ብናገርም ሆዴ ባዶ ነው ይላል። እንደሚባለው ጥይትም ከተተኮሰ በኋላ ቀለሃው ባዶ ነው። አዎ አንደበታችንን እግዚአብሔር ይፈልገዋል። በአንደበታችን እግዚአብሔር መንገስ ይፈልጋል። የአንደበትን ኃጢአት እንማራለን። ጾምና አንደበት በጣም የተያያዙ ነገሮች ናቸው። እውነተኛ ጾም የምንለው ቅዱስ ያሬድ እንደተናገረው ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ ምላስ ክፉ ከመናገር መታቀብ ነው። እውነተኛ ጾም ጠቃሚ የሆኑ ምግቦችን መተው ብቻ አይደለም። እውነተኛ ጾም ኃጢአትን መተው ነው። ጾም ምግብን መተው ብቻ አይደለም፣ ኃጢአትን መተው ነው። በአንደበታችን የሚነገሩ ብዙ ኃጢአቶች አሉ። ከነዚያ ውስጥ ጥቂቶቹን ማየት እንጀምራለን። ይሄ ጾማችንን ሙሉ ያደርገዋል። ይሄ ከአንደበት ፈተናችን ላይ ባለድል ያደርገናል። የመጀመሪያው ሐሜት ነው። አንድን ሰው በፊት ለፊቱ ጉድለቱን፣ በሰዎች ዘንድ ሙላቱን መናገር የወዳጅነት ልክ ነው። ሐሜት ማለት ግን ከፊቱ መልካም ነገር
ከኋላው ክፉ ነገር መናገር ነው። ሐሜት ባለቤቱን ያቆሽሻል። ሐሜት ሰሚውንም ያረክሳል። በግላችን ከማንበድልባቸው አባሪ ከምንፈልግባቸው ኃጢአቶች አንዱ ሐሜት ነው። ሐሜት ለዚያ ሰው መለወጥ የሚያደርገው አስተዋጽኦ የለም። እንደውም እንዲጠነክር በእኔ ጉዳይ ማንም አይመለከተውም ብሎ ለስህተቱ ጨካኝ እንዲሆን ያደርገዋል። ሐሜት የሰው ልጆች ፈተና ነው። የአበሻ ወይም የፈረንጅ አይደለም። የሰው ልጆች በሙሉ በየዕለቱ ከሚፈተኑበት ኃጢአት አንዱ ሐሜት ነው። ለባለቤቱ ጉድለቱን ለመንገል ፈርቶ ለሌሎች ለመናገር መድፈር እርሱ ሐሜት ይባላል። ሐሜት ለመለወጥ አያግዝም። የምናገረው ነገር ምን ይጠቅማል ማለት ያስፈልጋል። አለበዚያ ራሴን ሌሎችንም እየጎዳ ይመጣል። ከአንድ ሰው ጋር ያለን ግንኙነት ዘላቂ እንዲሆን ከፈለግን በሶስተኛ ወገን ማውራት ማቆም አለብን። ባለትዳሮች እንኳ እርስ በርሳቸው መነጋገርን ስለ ጉድለት ማውራትን ትተው በልጅ በኩል የሚገናኙ ከሆነ ትዳሩ ነፋስ እየገባው ይመጣል። በባለትዳሮች መካከል ልጆች በረከት እንጂ የትዳር መሰረት አይደሉም። ትዳር እያረጀ ሲመጣ በልጆች በኩል ውይይት ይጀምራል። ይሄ ልጆችን ሐሜት ማስተማር፣ ይሄ አንድነትን መክፈል ነው። ልጆች የአካል ክፋይ እንጂ አካል አይደሉም። ትዳር ግን አካል ነው። እጅ እግርን ሊደብቀው አይችልም። ዓይን አንደበትን ሊከዳው አይችልም። ሐሜት በሶስተኛው ወገን ማውራት ነው። በምድር ላይ ካሉ ጣፋጭ ህመሞች አንዱ ሐሜት ነው። የሰው ልጆች ከራሳቸው ለመደበቅ ከሚወስዷቸው እርምጃዎች አንዱ ሐሜት ነው። ራስን መጋፈጥ መራራ ነው። ለዘለቄታው ግን መንገድን ብርሃን፣ ኑሮን ጣፋጭ የሚያደርግ ነው። ሐሜት ሰዎች የማይወጡት ለምንድን ነው ስንል ሱስ ስለሆነ ነው። ሰዎች እየጠሉት የሚያደርጉት ነገር እርሱ ሱስ ይባላል። ስለዚህ ሐሜት ጣፋጭ ሱስ ነው። ሰውየው በሌለበት ስለ እርሱ መልካም ብርታት ማውራት፣ ሰውየው ባለበት ደግሞ እንከኑን፣ ግድፈቱን መናገር የሰውነት መልክ ነው። ሽንገላ የምንለው ሰውየው ያልሆነውን ሆነሃል እያሉ ማወደስ ነው። ለሰውየው የምናሰማው የማይገባው ሙገሳ እሱ ሽንገላ ይባላል። ይሄ ህመሙን ያዘገየዋል፣ የመለወጥ ዕድሜውን ያረዝመዋል። ተግሳጽ በባህሪው ማር አይደለም። ተግሳጽ ማለት መራራ እያስደነገጡ መፈወስ ነው። ስለዚህም በክፉ መንገድ ላይ ላሉ መምከር፣ ምክርን ሲንቁ መገሰጽ፣ ተግሳጽን እየናቁ ሲመጡ መተው ይገባል። ፍቅርን በመንፈግ ወይም ከፍቅር ከወዳጅነት እንዲከስሩ በማድረግ ማስተማር ይገባል።
ይህን ሁሉ ስናደርግ ግን አሁንም በቅንነት ራስን ከፍ አድርጎ ሌላውን በማኮሰስ መንፈስ አይደለም። ሌላውን ማንቋሸሽ እርሱ ሐሜት ይባላል። ስለ ሌላ ሰው ክፉ ሲናገሩ የሚውሉ ሰዎች ለአንድና ለሁለት ሰው አይደለም ለ1000 ሰው የሚያሙ ሰዎችን በዚህ ዘመን እያየን ነው። ሰዎች ራሳቸው ዝቅ ብሎ ሲያሰቃያቸው ከፍ አለ የሚሉትን ሰው አውርደው ማማት ከስቃይ የሚያስታግሳቸው ይመስላቸዋል። ስለዚህ ሐሜት የበታችነት ስሜት የሚወልደው ነው። ስለ ሌላው ደግ ሳይሆን ክፉ ማውራት ነው። ባለቤቱን የሚፈራ በሌላው ሰው ፊት ስሙን የሚያነሳ ነው። ወላጆች ልጃቸው እንዲለወጥ እርስ በርሳቸው ቢመክሩ፣ ክፋቱን ቢያስተነትኑ፣ ያለበትን አደጋ ለማወቅ ቢሞክሩ እርሱ ሐሜት አይደለም። ለመፍትሄ መነጋገር ሰውየው በሌለበት ሐሜት አይደለም። ያለበትን የችግር ጥጉን ያለበትን የውድቀት ጥጉን መነጋገር ሐሜት አይደለም። ሐሜት መፍትሄ አልባ የሆነ የወሬ እንጎቻ ነው። መፍትሄ አልባ የሆነ የሰዎች ጊዜ መግደያ፣ ራስን ለመርሳት የሚወጉት መርፌ ነው። የሚታሙ ሰዎች ምንም አልተጣረላቸውምና ያንን ሲሰሙ ልባቸው ይሰበራል። አንዳንዶች እየገነተሩ ይመጣሉ። አዎ ለባለቤቱ ለመንገር የምንፈራውን ነገር ለሌላው ሰው መናገርም መፍራት አለብን። በእውነት እግዚአብሔር ቀኑን የሰጠን ለእግዚአብሔር ክብር፣ ለሰዎች ጥቅም እንድንውልበት ነው። ቀኑ የተለካ በመሆኑ ትርፍ የለውም። ቀኑ የተለካ በመሆኑ ሰፈፍ የለውም። ቀኑ የተለካ በመሆኑ አተላ የለውም። እግዚአብሔር የሰጠን ቀን ወለላ ነው። ለሐሜት የሚተርፍ ቀን እግዚአብሔር አልሰጠንም። ስለዚህ በቀናችን ለእግዚአብሔር ክብር፣ ለሰዎች ጥቅም መዋል አለብን። ሐሜት ሰውየውን ለንስሐ ስለማያበቃው እንደውም የንስሐ እንቅፋት ስለሆነ መጠንቀቅ ያስፈልጋል። አንዳንድ ሰዎች ጥፋታቸው ባልታወቀ ዘመን ጠንቃቆች ናቸው። ጥፋታቸው የሰዎች መጫወቻ አጥንት ሲሆን፣ አሻንጉሊት ሲሆን ግን እየደፈሩ ይመጣሉ። የድፍረት ኃጢአት በምድር ላይ እንዳይበዛ ሐሜትን ማራቅ ይገባል። ሰው እስኪሰማን የሚጨነቀው ከታወቀ በኋላ እንደውም ሰዎች ነፃ ወጡኝ ብሎ እንደ ልቡ ይፋንናል። አዎ እግዚአብሔር ባህሪው ምንድነው ስንል ከባቴ አበሳ ነው። አበሳን የሚሸፍን አምላክ ነው። እግዚአብሔር በጓዳ እየመከረ በአደባባይ የሚሸፍነን አምላክ ነው። እኛም የእርሱን ባህሪ ለዓለም ማንጸባረቅ አለብን። የትዳር ጓዶቻችንን፣ ወዳጆቻችንን፣ ቤተሰቦቻችንን በጓዳ እየመከረን በአደባባይ መሸፈን ይገባናል። ምክንያቱም እኛ ይቅር እንላቸዋለን፣ የሚሰሙት ግን ይቅር አይሉም። ስለዚህ ሐሜት ማለት ይቅር ለማይሉ ሰዎች ወዳጆቻችንን አሳልፎ መስጠት ነው። ሐሜት የሰው ዘር ጠባይ ነው። ዕለታዊ የአንደበት ውድቀት ነው። ሁለተኛው የአንደበት ኃጢአት የምንለው ውሸት ነው። ውሸት ዘመናዊነት እየሆነ ነው። ውሸት የፖለቲከኞች የብቃት ማዕረግ ነው።
ውሸት ሰዎች ተጣጥፈው ለማለፍ በሚያደርጉት ሂደት የብዙዎችን አድናቆት የሚያገኙበት ነው። በአጭር ቋንቋ ሰው የሚዋሸው የዛን ሰው ሐሰተኛ ወዳጅነት ለማግኘት ነው። የሚዋሽ ሰው ራሱን ይቀጥፋል። የሚዋሽ ሰው ለራሱ ክብር የለውም። የሚዋሽ ሰው ብዙ ኃይል ያባክናል። ከእንቅልፋችን ተቀስቅሰን ሳንነቃ እውነትን መናገር እንችላለን። ውሸት ግን ብዙ ማሰብ ይፈልጋል። ውሸት ምንድን ነው ካልን ሌላውን በመናቅ የሚመጣ ኃጢአት ነው። ያ ሰው ማስተዋሉ፣ ጥበቡ፣ ዕውቀቱ ከኔ ያነሰ ነው ብለን ስናስብ እንዋሻለን። በአይምሮ በልጠዋለሁ፣ ሸጨው ገባለሁ የሚል ስሜት ወይም ንቀት ውሸትን ይወልዳል። ከውሸት የምንገላገለው ለራሳችንና ለሰዎች ክብር ሲኖረን ብቻ ነው። እግዚአብሔር ስሙ እውነት ነው። እውነትን የሚወድ አምላክ ነው። ሰዎች የሚዋሹት ለዘላለም ሕይወታቸው አይደለም፣ ለጊዜያዊ ኑሯቸው ነው። ስለዚህ ውሸት ወንዝ የማያሻግር ለነፍስ የማይጠቅም በዘላለማዊነት ላይ ምንም አስተዋጽኦ የሌለው ነው። የሰው ልጆች በተለያየ መንገድ ይዋሻሉ። ከውሸት የሚወጡት እግዚአብሔርን ተገን ሲያደርጉ ነው። እውነት አክሳሪ ውሸት አብሳሪ መስላ ስትሰማቸው ሰዎች ይጠጓታል። ውሸት ግን የፈረሰች ዳስ ናት። ውሸት በር ቢኖራትም በሯ መያዣ የሌለው ንቅል ነው። ውሸት አይጠልልም። ውሸት አይጋርድም። ውሸት ለዘመን ትርፍ አይሆንም። ውሸት በባህሪው እድገት እያመጣ የሚሄድ ኃጢአት ነው። በትንሹ የጀመረ ኃጢአት እያደገ ይመጣል። ያ ማለት ውሸትም አዳጊ ነው። ውሸት እያደገ ሲመጣ በመጨረሻ ባለቤቱ ራሱ እያመነው ይመጣል። የገዛ ውሸታቸውን የሚያምኑ ብዙ ሰዎች ናቸው። ውሸታሞች የውሸት የብቃት ማዕረግ ላይ ሲደርሱ ግንባራቸውን አፈርጥመው፣ አንደበታቸውን አስልተው፣ ዓይናቸውን አፍጥጠው፣ እጃቸውን እያወናጨፉ ይናገራሉ። ለዚህ ደግሞ በምድር ላይ ያሉትን ገዢዎችን ስናይ በቀላሉ የምንረዳው ነው። ዲያብሎስ በሌላ ስም አልተጠራም። አቡሃ ለሐሰት የውሸት አባት ነው የተባለው። ስለዚህ ውሸታም የዲያብሎስ የባህር ልጁ ነው። የዲያብሎስ የመጀመሪያ ልጁ ውሸታም ነው። ውሸታሞች በምድር ላይ ያላቸው ትልቁ ተገን ና ሲሉት የሚመጣላቸው ምስክር እንባቸው ነው። የሚያለቅስ ሁሉ ስሜቱ የተነካ፣ የሚያለቅስ ሁሉ የተሰበረ፣ የሚያለቅስ ሁሉ የተጎዳ አይደለም። የአባይ እንባ ይባላል። የውሸታም ማለት ነው። ባቄላ ባቄላ ያህላል ይባላል። ውሸታም ወፍራም የሆነ እንባ አለው። ውሸታሞች ለምንድን ነው የሚያለቅሱት ስንል ውሸታቸው አልቆም እያለ ሲያስቸግር፣ ቁልቁለት ላይ እንዳለ መኪና ታኮ አልይዝ ሲለው፣ መጠበቂያው መቆጣጠሪያው አልይዝ ሲለው በእንባቸው ለማሳመን ይነሳሉ። ከእውነቱ በላይ ፍርጥም የሚሉ ከመጠን በላይ የሚጮሁ ብዙ ውሸታሞች አሉ። ውሸት የግል ሕይወትን ያፈርሳል።
ውሸት ትዳርን ያፈርሳል። ውሸት ሀገርን ይንዳል። አባቶቻችን የሚናገሩት ነገር አለ። ጠቢባኑ በምድር ላይ የተፈቀደ 3 አይነት ውሸት አለ ይላሉ። በደንብ መመርመር አለብን። ግን የመጀመሪያው ለእርቅ ብለው የሚዋሹት ውሸት ነው። አይኑን አያሳየኝ ያለውን ይሄዱና እዚያ ጋር ታራቂው ጋር ምን ነው ባየሁት ናፍቆኛል እያለ ነው ይላሉ። ለእርቅ የሚዋሹት ውሸት። ከሰብቅ እውነት የእርቅ ውሸት ይሻላል ይባላል። ሰብቅ ማለት እንዲህ አለ እንዲህ አለች ማለት ነው። ሁለተኛው ውሸት ባለሚስቱ የሚነግራት ነው ይላሉ። አንዳንድ ነገሮች ሊጎዱ ይችሉ ይሆናል ትዳሩን። ስለዚህ በመጠኑ የሚለዋወጡት ነገር አለ ማለት ነው እንደ አባቶች አነጋገር። ሶስተኛ የዲፕሎማሲ ውሸት ነው ይላሉ። ሀገርን ለማትረፍ ሀገርን ለማስቀጠል የሚደረጉ እውነትም ውሸትም የማይባባሉበት መንገዶች አሉ። ብቻ ውሸት ግላዊ ሕይወትን፣ ትዳርን፣ ሀገርን እየጎዳ ይመጣል። ሰው የሚዋሸው በህሊናውም በቃሉም በኑሮውም ሊሆን ይችላል። ያለ አቅሙ የሚደግስ ውሸታም ነው። በኑሮ እየዋሸ ነው ያለው። በሌለው ነገር የሚዘፈቅ ዕዳ ውስጥ የሚገባ እርሱ እየዋሸ ነው ያለው። የውሸት በጀቷ ከፍ ያለ ነው። የእውነት በጀቷ ግን ትንሽ ነው። የውሸት ኑሮ ስለምንኖር ትዳራችን ያስጨንቀናል። የልጆቻችን እድገት ያስጨንቀናል። በአቅማችን ሳይሆን ልጄ ከማንም እንዳያንስ ብለን የምናስተምርበት ትምህርት ቤት አብዛኛው ውሸት ነው። ውሸት በመጨረሻ ላይ የዋሸነውን ለመሸፈን ጉበኛ ያደርገናል። ጉበኝነት የውሸት ልጁ ነው። ጉበኝነት የውሸት ልጁ ነው። ዛሬ ወጣቱ ሽማግሌው ወጣት ለመምሰል ብዙ ጥረት ያደርጋል። ኑሯችን የውሸት ስለሆነ ዘመናዊ ዓለም የምንለው ዓለምን ወደ ሕፃናት ስርዓት ለመመለስ የሚጥር ነው። ስለዚህም ሽማግሌውም ሕፃኑም አንድ አይነት ልብስ እንዲለብስ የሚያደርግ ነው። ከጀርባው ስታዩት ከተማው በሙሉ ሁሉ ሰው ሕፃን ነው የሚመስላችሁ። ፊት አይደበቅ። እግዚአብሔር በሰጠን ዕድሜ መጠን መልበስ አለብን። እግዚአብሔር በሰጠን ዕድሜ መጠን ማጌጥ አለብን። ውሸት እግዚአብሔር የሰጠንን ዕድሜ ጭምር እንድንደብቅ ነው የሚያደርገን። አብዛኛው ሰው ዕድሜውን እየደበቀ የሚኖር ነው። ሲሰጠን ያላፈረው መድኃኔ ዓለም፣ እኛ ግን ተቀባዮቹ እያፈርንበት ነው። የዕድሜ ድሃ እየሆንን ያለ ነው። ያፈሩበትን ነገር አልሰጣቸውም እያለ ነው። አዎ በዕድሜ እኔ ባልሰራበትም እግዚአብሔር ለእኔ ሰርቶልኛል። ዕድሜ ያኮራል፣ ክብር ነው። የውሸት ኑሮ የሚኖሩ ሰዎች ግን በዕድሜያቸው ሳይቀር የሚያፍሩ ናቸው። ውሸት በሌለ ነገር ሰውየው አእምሮውን እንዲያለፋ፣ ዕድሜውን እንዲያባክን፣ ንብረቱን ለበይ ለአሞራ አሳልፎ እንዲሰጥ ያደርገዋል። ጉረኞች ውሸታም ናቸው። የሚያጋንኑ ሰዎች ውሸታም ናቸው። ዛሬ ለእግዚአብሔር እንዋሽለት ተብሎ ዘመቻ የተጀመረ ነው የሚመስለው። ያልተፈወሰውን ተፈውሰሃል ማለት ለእግዚአብሔር እየዋሸን ነው። እግዚአብሔር ቅዱስ ነው፣ በውሸት አይከብርም። እግዚአብሔር ያልተናገረውን ተናገረ እያሉ ትንቢት መናገር፣ በእግዚአብሔር ስም መበደል መንግስቱን መቃወም ነው። ውሸት ወደ መንፈሳዊ ስፍራም እየመጣ
አገልግሎትን እያወከ ነው ያለው። መንፈሳውያን የሚባሉ ሰዎች ከእግዚአብሔር ቤት እየበሉ የምድራውያን ገዢዎች ካድሬ ለመሆን ነው የሚጥሩት። እነኚህ ሰዎች የእግዚአብሔርን መልክ ለማሳየት ሳይሆን የምድር ገዢዎችን መልክ ለማሳመር ይጥራሉ። በየዘመናቱ ሲገላበጡ የሚኖሩ የፖለቲካ ሎሌዎች የሆኑ ብዙ ውሸታም አገልጋዮች አሉ። ውሸት አገርን ያደነቁራል። እውነት በሌለበት ፍቅር የለም። እውነት በሌለበት ዕውቀት የለም። እውነት በሌለበት ሕይወት የለም። እውነት መጽሐፉ እንደሚነግረን ነፃ የምታወጣ ናት። ስለዚህ በሌላ አነጋገር ውሸት ባሪያ የምታደርግ ናት። ውሸታም ሰው አልታሰረም ግን ታስሯል። አልታሰረም ግን ታስሯል። ብዙዎች ግንኙነታቸው የውሸት ነው። የውሸት ነው የሚወዳደሱት። የውሸት ነው ተዛዝለው የሚሄዱት። ወደ ቤት ከገቡ በኋላ ትዳር ከመሰረቱ በኋላ ሁሉም ነገር መፈልቀቅ ይጀምራል። እንደ ጽጌረዳ አበባ መፈነዳዳት ይጀምራል። የዚያን ጊዜ ያመናቸው ሰው ለዘላለም ይደነግጥባቸዋል። ውሸታም ሰው የሚጎዳችሁ በትልቁ ዛሬ በዋሸው ነገር አይደለም፣ ነገ እንዳታምኑት አድርጎ ራሱን ሰርዟል። ስለዚህ ውሸት ዛሬን ሳይሆን ነገን የሚጎዳ ነው። እምንመዘንበት ነው። ሰዎች እኛን ይመዝኑበታል። በትንሹ ነው የሚመዝኑን፣ በትልቁ ያሳጡናል። ይህ ዓለም የምንለው የግንኙነት ዓለም ነው፣ የዲፕሎማሲ ዓለም ነው። በዚህ ዓለም ላይ አንድን ሰው ጎርታችሁ አንዱ ጋር መደበቅ አትችሉም። የሰው ዘር የተያያዘ ነው። ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። ሰዎች የማያውቋቸው ሀገር ሄደው እንደዚህ ነኝ ሊሉ ይችላሉ። እስከ ጊዜው ነው። የሚያውቃቸው ሲመጣ ይበላሻል። ብዙ ሰዎች ሐሰተኛ የትምህርት መረጃ ይዘው ነው ያሉት። እውነቱ ሲመጣ መፋጠጥ ነው። በሐሰተኛ ዶሴዎች፣ በሐሰተኛ መረጃዎች በሰው ሀገር ላይ ጥገኝነት የጠየቁ ሰዎች ያስኪሟላ ድረስ እድሜያቸውን ነው የሚያባክኑት። በሐሰተኛ ትዳር የሚወጡ ሰዎች እዛ ጋር ለመላቀቅ እድሜያቸውን ይከስራሉ። ውሸት በሁሉም ጎኑ አክሳሪ ነው። ለምኑ ይሰጣቸዋል እንጂ ዋሹ ታገኛላችሁ አልተባልንም። የሚሰጠን እግዚአብሔር ነው። በእውነት ወገኖቼ፣ ያለ እውነት ጮማ ከመቁረጥ በእውነት ሽምብራ መቆርጠም ይሻላል። በእውነት ውስጥ የገዛ ወላጆቻችሁንም አታተርፉም። የገዛ ወዳጆቻችሁንም አታተርፉም። በእውነት ውስጥ የምናተርፈው ህሊናንና እግዚአብሔርን ነው። ህሊናንና እግዚአብሔርን ካተረፍን የከሰርነው ነገር የለም። የከሰርነው ነገር የለም። ዛሬ የምታዩት ነው። የአለባብሶ ዘመን ነው። የሚያስጠላ አለባበስ ለብሳችሁ ብትወጡ እንዴት ነኝ ብትሉ እንደ የዛሬውማ ልዩ ነው የምትባሉት። የሚዋሹ ሰዎች መሳቂያ አድርገው ይልኳችኋል። ከተማው በሙሉ ስቆባችሁ ትመለሳላችሁ። እውነት የሚነግረን የመጨረሻው ወዳጃችን ነው። ለምንድን ነው የሰው ልጅ እውነተኛ ወዳጁን ትቶ ሸንጋዩን የሚፈልገው? ለምንድን ነው? አዝማሪና ዘዋሪ የሚፈለገው ሰው ሸንጋይን ስለሚወድ ለሽንገላ በጀት ስላለው ነው።
ከፍለን እንዴት ይዋሹናል? በነፃ እውነት የሚነግሩን መንፈሳውያን አገልጋዮች እያሉ ድራማ የምንወደው ለምንድን ነው? ፊልም የምንወደው ለምንድን ነው? ውሸት ስለምንወድ ነው። በጣም ያስተምራል ይላሉ ቃለ እግዚአብሔር መማር የማይፈልጉ ሰዎች። ከቃለ እግዚአብሔርና ከድራማ የትኛውን የሚያስተምረው? የቅብ ኑሮ፣ የማስመሰል ኑሮ። ዛሬ በሀገራችን በህይወታችን የምንተውን ሙሉ ሀገሩ መድረክ እኛ ተዋናያን ነን። ተውኔት ማየት የማያስፈልገንም። አብዛኛው ትዳር ተውኔት ነው። እንግዳ ሲመጣ ጠቡን ፖዝ አድርገው ሲሄድ የሚቀጥሉ ናቸው። በጠብ ሙዚቃ የሚኖሩ ናቸው ባለትዳሮቹ። እንግዳ ሲመጣ ማሬና ሆድ የሚባባሉ፣ ወጣ ሲል ደግሞ መራራና ሆዳ የሚባባሉ ናቸው። የውሸት ኑሮ ያደክማል። እድሜያችን በጣም ትንሽ ነው ወገኖቼ። ለምን ራሳችንን እናደክመዋለን? እግዚአብሔር ያላሸከመንን ሸክም ለምን እንሸከማለን? የሆነውን ለምን አንሆንም? ባለቤቱ ራሱ ያዕቆብን ወደድኩ ኤሳውን ጠላሁ ብሏል። እማትወዱትን ሰው ለምን ታስመስላላችሁ? ልቤ አይወድህም፣ ይህን አስተካክል በሉ። እምትወዱትን እወድሃለሁ በሉ። መውደድ ያቃታችሁንም በግልጹ ይህንን አርም በሉ። እግዚአብሔር ሰጥቷችሁ ማን ያሳጣችኋል? መኖር በእግዚአብሔር ነው። የዕለት እንጀራችንን ዛሬ ስጠን ነው የምንለው። የዕለት እንጀራን የሚሰጥ ሰው አይደለም፣ እግዚአብሔር ነው። አዎ ውሸት እግዚአብሔር እያኖረን ለሰው መስገድ ነው። ዛሬ ብዙ ውሸታም ሰው እያየን ነው። ብዙ ውሸታም ሰው እያየን ነው። ከረባት አስሮ የሚዋሽበት ዓለም ላይ ነው ያለው። እንዴት ሰው ታጥቦና ታጥኖ ለውሸት ይወጣል? እያላቸው ተርፏቸው ሳለ ገና አገኛለሁ ብሎ የሚዋሹ ብዙዎች ናቸው ወገኖቼ። ይሄ አንደበታችን ቀድሞ የሚያዝ ነው። ዘግይቶ ስራ የጀመረ ቀድሞ የሚታሰር አንደበት ነው ያዝ ነው። ስለዚህ እውነተኛ መሆን ይገባናል። የምንወደውን ሰው ሳናፍር እወድሃለሁ፣ የምንጠላውም ሰው ካለ እንደዚሁ ልንል ይገባናል። እኔ ልቤ ሊወድህ አልቻለም፣ ሊወድሽ አልቻለም፣ ምክንያቱም ይሄ ችግር አለ። ያ ሰው ይለወጣል። ከእናንተ ጋር ባይኖር እንኳ ከሌላ ሰው ጋር መኖር የሚችልበትን እርምትና ስንቅ ሰጣችሁት ማለት ነው። አዎ መስታወት የማያሳየውን ጉድለት ወዳጅ ያሳያል። እውነተኛ ሰው የህይወት መስታወት ነው። ለአምላካችን ለእግዚአብሔር ምስጋና፣ ለእኛ በረከት ይሁን። ቅዱስ ሆይ እናመሰግንሃለን። የዘመናት ብሩክ አንተን እናወድስሃለን። ስለሰጠህን ጊዜ ተቆጥሮ ተሰፍሮ ተዘግኖ ተለክቶ ስለማይጨረሰው ጸጋ ከፍ ከፍ እናደርግሃለን። እንደ ቸርነት ስለሰጠህን ጊዜ ተመስገን። አንደበታችንን ደግሞ አንተ እንድትቀድሰው፣ እውነት መናገሪያ ቃልህን ማስተላለፊያ እንድታደርገው፣ በአንደበታችን የተሰበረ ጠጋኝ ያዘነ አጽናኝ እንድታደርገን ደጅ እንጠናሃለን። ስለ ሁሉም እናመሰግንሃለን። ይህንን ጊዜ ስለሰጠህን በሰማይም በምድርም ክብር ምስጋና ለአንተ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።